ትንቢተ ኤርምያስ ምዕራፍ 29 ቁጥር 11 ይሄ ኤርምያስ የሚባል ነብይ በጭንቅ ጊዜ በመከራ ጊዜ የተነበየው ትንቢት ነው። ኤርምያስ ማለት የስሙ ትርጉም በአጭሩ እግዚአብሔር ይወረውራል ማለት ነው። ይወረውራል ወዴት? ወደ ላይም ይወረውራል ከፈለገ ወደ ታችም ይወረውራል። ብቻ ይወረውራል። አንድ ሰው ምን አለኝ? ብዙም የቸርች ሰው አይደለም፣ ብዙም ቸርች የሚሄድ ሰው አይደለም፣ አይሄድም እና ወንድሙ አገልጋይ ነው። ቤተሰቦቹ በጌታ ናቸው። አልፎ አልፎ ይመጣል፣ ቸርች ይሄዳል። እኔን አንድ ቀን ከወንድሙ ጋር ሲያገኘኝ መንገድ ላይ ነው አስቁሞ ያስተነበየኝ። አንዳንድ ሰው ቸርች አታየውም፣ ግን መንፈሳዊ ነው። መንፈሳዊ ዓለምን አክሰስ የሚያደርግ ሰው አለ እና አርኪቴክት ነው። የቤተ ክርስቲያናችንን ዲዛይን በህልሙ አይቶት ነበር። ብዙ ጊዜ ያያልን እና ትላንት ለአንድ ስራ ተገናኝተን ነበር። ይሄ ጉዳይ በእኔ ህይወት ላይ ከመምጣቱ በፊት ኦልሞስት ከወር ከምናምን በፊት ህልም ያየው ህልም ህንፃ ሲሰራ መሰረት ይቆፈራል፣ ዳውን ወደ ታች አይደል? ከሁሉ በታች ደግሞ ዝቅ የሚለው የሊፍቱ ቦታ ነው። የሊፍቷ አራት ማዕዘን በደንብ ወደ ታች ዝቅ ትላለች። እዛው ስትገባ እየሆነ በየስጮ ካቶ መጣ። ካቶው መጨረሻው የት እንደሆነ አይታይም ማለት በጣም እየሳክ ከዛ ውስጥ ይዞ ይወጣል። መጨረሻው አይታይም ማለት ይወረውራል ማለት ይሄ። ህይወታችሁ ላይ ወደ ታች ከወረዳችሁ ነገራችሁ ከፍ ይላል። የሚሰማኝ ሰው አለ? ጠላታችሁ በማያችሁ ደረጃ እግዚአብሔር ከፍ ያደርጋችኋል። አማንዶ ከበትኪባሳ ይሄን ቀን ጻፈው። ከፊቱ ከፍታ ያለው ሰው አለ። አማራ እኔ ልተነብይ ነው። ቆይ ቃሉን ገና አልጀመርኩም። የሆነ ግርግር ውስጥ ተመልሰ ራስን አታገኘው እና ኤርምያስ ይሁዳ በፈራረሰችበት ሰዓት ጠላት መጥቶ ሁሉ ነገሯን ባፈረሰበት ማንም እንደልቡ በሚፈነጭባት ሰዓት ነው ይሄን ትንቢት የተነበየው። እግዚአብሔር ስትፈራርስ ነገር ሲበላሽ መጥቶ አይልህም። እንደው ምን እናርቅ አይልም። እግዚአብሔር ሲበላሻሽ ከጠገበ ሰው ሁሉ ሲጠፋ አይዞ አግዛለሁ የሚል ሰው ሳይኖር ማከማዶጋ ልተነብይ ነው። ተመልሶ ቤቱ የሚሰራ ሰው አየሁ። ተመልሶ ጉዳዩ የሚሰራ ሰው አየሁ። ማሊካ ማቶፋ እንዳላባ እግዚአብሔር መጣ። በፈራረሰችበት ሰዓት፣ በተበላሸበት ሰዓት እንደዚህ አለ፣ እኔ ለእናንተ የማስበውን ሐሳብ እኔ አውቀዋለሁ። ሃሌሉያ! ሰማይ የሚያውቀው ነገር ያገኛል። ማላካማ ታቫሳካ መፍረስ አላስብም፣ መውደቅ አላስብም፣ መዋረድ አላስብም እና እዚህ ውስጥ ሆኛ እኔ ለአንተ ማስበውን ሐሳብ እኔ አውቃለሁ። ላቫዲጋማስ አንድ በደንብ ብትሰሙኝ ደስ ይለኛል። በጥረት ሳይሆን አሁን ያለንበት ክብር ውስጥ የገባነው ተመርጠን ና ተበለን ይገባል።
ዮሴፍ ህልሙን ያየው በወረፋ ነው። ከተደረደረ ልጅ መካከል አንድ ይመርጣል እግዚአብሔር። ስለዚህ እኔ ልንገርሽ፣ ለክብር ተመርጠሻል፣ ለብልጽግና ተመርጠሃል፣ እግዚአብሔር ለሞገስ መርጦሃል። ተመርጠሽ ነው። አሁን ማልፈበት መንገድ ምንድነው? እኔ አውቀዋለሁ። ዶንት ወሪ፣ እኔ አውቀዋለሁ። እየተፉብህ ነው፣ እኔ አውቀዋለሁ። እየሰደቡሽ ነው፣ እኔ አውቀዋለሁ። እያንገላቱሽ ነው፣ እኔ አውቀዋለሁ። የሚበላ ጠፍቷል፣ እኔ አውቀዋለሁ። ሳላውቀው የሚሆን ነገር የለም። ይሁና በእግዚአብሔር እውቀት ከሆነ ይሁና። ይኸውልህ ሕፃን ልጅ ምንም ውስጥ ሲገባ የወላጅ አይን ከሌለው ነው የሚጨንቀው። አባት እያየው ከሆነ ችግር የለም። አረ ከግቢ ወጣ እያየሁት ነው፣ ዶንት ወሪ። መኪና አስፋልት ላይ እየሄደ ነው፣ ዶንት ወሪ፣ እያየሁት ነው። ካላየሁት ነው የምጨነቀው። የሆነ መንገድ ውስጥ እየገባሽ ነው፣ እያየሽ ነው። ዶንት ወሪ፣ ዶንት ወሪ፣ በእኔ እውቀት ነው፣ እኔ አውቀዋለሁ። ተዘጋጁልኝ ዛሬ ቅዱስ አንብብልኝ አንዴ። ሃሌሉያ። ምዕራፍ 29 ቁጥር 11 ለእናንተ ያለኝን እቅድ እኔ አውቃለሁ። አንደኛ አንተ ነህ እንጂ ያላወቅከው ህይወትህ በእግዚአብሔር እቅድ እየተመራ ነው። ላንተ ነው ድንገተኛ፣ ላንተ ነው ሰደል፣ ያልገመትኩት ነገር ሆነ፣ ላንተ ነው። እሱስ እኔ አውቀዋለሁ። ደግሞ አንተ የምታውቀው ምንድነው? ከዚህ ውስጥ እንደማትቀር ነው ያውቃለሁ። ዲስትራክሽን ውስጥ እንደማትቀር እግዚአብሔር ሁሉ ጊዜ ውጤት ነው የሚነግርህ። 3 ያልቃል ይላል። ውጤት የሰማ ደግሞ ሰው አይጨነቅም። ጨዋታ እያየ ወይኔ ሊያገባ ነው አትበል። በዜሮ ነው የሚያልቀው፣ ችግር የለም። ናካባላካ ፍጻሜውን የሚያቅሰው ሰማይ ያወራው ሰው ከማላ ማሃላ ካባ። አሁን እኮ አንተ ስለኔ ነው እየሰማህልኝ ያለው አይደል? ፕሊዝ ስላንተ ነው የምትነበየው። ህልም ያየ ሰው እግዚአብሔር ያወራው ሰው ማካፋ ኧረ ልትነብይ ነው። እግዚአብሔር ካሰበልህ ውጪ ያለ ነገር ከፊት ተጠረገ። መቶ ሰንበርኪማ ከህልም ውጪ የቆመው ተጠረገ። እና ማሃዳጋማታ ሻባካፋን ያባሃደው ራዳጋፋ ስትወጡ ዛሬ ከዚህ ስትወጡ የሆነ ከመንገዳችሁ ላይ እንደተነሳ የምትሰሙት ሰው አለ። ዛሬ አርብ ስትወጡ እግዚአብሔር ያነሳው ሰው አለ። ዛሬ አርብ ስትወጡ ወንበር የለቀቀ ሰው አለ። ፈድካይ ካማታ አሜን። ኧረ እግዚአብሔር እንዲህ እያላችሁ ነው፣ እኔ አውቃለሁ። አንቺ አላወቅሽማ፣ እኔ አውቀዋለሁ። አንዴ ቁጭ። እኔ ለእናንተ ያለኝን እቅድን ያውቃለሁ። እኔ ለእናንተ ያለኝን ሀሳብን ያውቃለሁ። እኔ እኮ ለልጆቼ ፕሮግራም ይዛለሁ እኮ። አሁን 12ኛ ክፍል ልትጨርስ ነው ብዬ አቅዳለሁ። አሁን ሃይ ስኩል ልትገባ ነው ብዬ አቅዳለሁ እኮ። እኔ አቅጃለሁ። ዶንት ወሪ። እቅዱ ምንድነው? እግዚአብሔር እቅዱን ፍጻሜው ያማረና ተስፋ የሚሰጥ እናንተንም የሚጠቅም እንጂ የሚጎዳ አይደለም። ማለት ፓስ ያርክሹ ባለው መንገድ ላይ ላንቺ የሚጠቅም ነው ፍጻሜው። እንዴት ነው የሚያልቀው? አንተ ተጠቅመህ እንዴት ነው
ነው የሚጠነቀው? አንተ ተጠቅመ፣ አንተ ድል አግኝተህ፣ አንተ ከብረህ ራካፋና ከማታ እኔ ልተነብይ ነው ዛሬ። ጠላቶችሽ በምትሰሚው ድል ይደነግጣል። ፎራ ባካፋን ያማ እጅ ያልነካው ሰይፍ ሲዋጋልሃል። እጅ ያልነካው ሰይፍ ሲዋጋልሃል። እጅ ያልነካው ሰው አባካ እኔ ነኝ ለአንተ ምዋጋልህ። እኔ ነኝ የምፈርድልህ። አሜን። እኔ ነኝ የማጸዳልህ። አሜን። እኔ ነኝ የምጠርግልህ ይልሃል ጌታ። አሜን። የተሰበሰበ ሰው ተዋግቷል። አሜን። ሰው ተሰብስቦ በአንተ ላይ ተነስቷል። እኔ ግን አለኝ ጌታ ራሴ ጠርግልሃለሁ አለኝ። አሜን። አደላድልሃለሁ አለኝ። አሜን። በአይናቸው ፊት እግዚአብሔር በወንበሩ ላይ ያስቀምጥሃለሁ አለ። አሜን። ይሁን አለ። አሜን። ማን ነው እየተዘጋጀ ያለው? ጮሁና ሰማይ እየታሰበልኝ ነው በሏል። በለው ሰማይ እየታሰበልኝ ነው በለው። ለዚህ ነው ተኝቼ ማድረው። ለዚህ ነው በእንቅልፍ የምኖረው። ለዚህ ነው በበረከትም ማይካቶራዲያ ማሳካ እማልጨነቀው። ለዚህ ነው እማልንቀዠቀዠው። ለዚህ ነው እግዚአብሔር ራሱ እያሰበልኝ ነው። አሜን አሜን። እግዚአብሔር ለአንቺ የሚጠቅም ነገር እያሰበ ነው። አንድ ነገር ማወቅ ያለብህ አንተ እግዚአብሔር እጅ ላይ መሆንህን ነው። አሁን ስለ ቢዝነስ ነው ማወራው፣ ስለ ኑሮ ነው ማወራው። እግዚአብሔር አስቤበታለሁ ልጅ ጩና አሜን በላ። ለእናንተ ማስበውን ሐሳብ እኔ አውቃለሁ። አለ እዚህ የታሰበለት ሰው ዛሬ የታሰበለት ሰው አለ። እንቅፋት ነው ብለህ ስትመታው በረከት ይሆንልሃል። ሊጥልህ የተቀመጠው ሀብት ይሆንልሃል። ለምን? እኔ የማስበውን ሐሳብ እኔ አውቃለሁ። አማላ ከባድ ከማስ እማገለግለው ጌታ ምስክሬ ነው። ዴስቲኒያችሁን ከያዘ ሰው ጋር ድንገት ጎን ለጎን ትሄዳላችሁ። ዴስቲኒያችሁን ከጨበጠ ሰው ጋር ድንገት አጠገብ ላጠገብ ትሄዳላችሁ። ላፋዲ ከማዲ ከማዶፋና የእናንተን ነገር ከያዘ ሰው ጋር ድንገት ትገፋፋላችሁ። ሐማሹማ 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 ለቀ ጎትቶ ከሚያወጣችሁ ሰው ላይ ድንገት ታክሲ ውስጥ ተቀመጣላችሁ። እኔ አውቃለሁ። ቁጭ በሉ። ታስቦላችኋል። ምንም አይነት ዲስትራክሽን ውስጥ የገባችሁ ሰዎች የሆነ ሰፈር ሱቃችሁ ተዘጋ፣ ታስቦላችኋል። ሁሉ ጊዜ እኮ ነው የምናገረው። ቤተል ያለው ቸርች ባይዘጋ ቦሌ እመጣለሁ እንዴ? ቤተል ያለው ቸርች ባይዘጋብኝ እኮ መሬት ቦሌ ወስዳለሁ እንዴ? በሄone ዲሳ እናንተ ነው ማታቁት ነው ያቋለው አለ እግዚአብሔር። አንተ ነው ማታቁ፣ እኔ ግን አውቃለሁ። እና ለአንተ ጥቅም፣ ለአንተ በረከት እኔ ዛሬ እዚህ ቤት የመጣ ሰው እንዲህ ብሎ እንዲህ ነው የምፈልገው። እግዚአብሔር ያስብልኛል እንዴ? እግዚአብሔር ያስብልኛል በያ። እግዚአብሔር ያስብልኛል በያ። ጩህና እግዚአብሔር ያስብልኛል በል። እግዚአብሔር ያስብልኛል በል። አንድ ቀን ኢየሱስ ክርስቶስን ጲላጦስ ልፈታህም ላስርህም ስልጣን እንዳለኝ ታውቃለህ አለው። ጌታ ኢየሱስ ክርስቶስ ፈቅዶልህ ነው እኮ አለው። ፈቅዶልህ እኮ ነው። ነው ዋን ምን ላይ እንደነ ስልጣን አይውሽ የምናገረው ነገር ከኔ ጋር እያያዛችሁ ባትሰሙኝ። የእናንተ ነገር ሰዎች አበላሹባችሁ አይደል? ግድ የለም ፈቅዶላችሁ።
ከሆነ መስሪያ ቤት እኮ አባረሩ ፈቅዶላቸው እዛ እንዳትቀር ዛሬ የምታያቸው አንዳንድ ባለ ሀብቶች እኮ ከሆነ መስሪያ ቤት በሰው ተንኮል የተባረሩ ናቸው። ዛሬ ሮሆቦት ላይ የምታያቸው እኮ ኤሴቅና ስጥናን ሰው የደፈነባቸው ናቸው። ለምን ዝም አላቸው? እኔ አስቤያለሁ፣ እኔ አቅጃለሁ። ማካራዲጋ እኔ ጌታዬ እጁ ውስጥ የሚያስገባለት ሰው እያየው ነው። የሚጨብጥ ሰው እያየው ነው። ፍጻሜው ጋር የሚገናኝ ሰው እያየው ነው። አሜን ሃሌሉያ አሜን። ታስቡላ ሄና ማቶ መካምባ ካማ መካምባ 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 መካቶባ ሳካቶፋ ተከማታ የሚቆያ ለምነግር በአንድ ሳምንት ውስጥ የሚሆን ነው ምናገር። በአንድ ሳምንት ውስጥ የሚሆን ነው ምናገር። በአንድ ሳምንት ውስጥ የሚሆን ነው ምናገር። እግዚአብሔር ያሰበላችሁ ነገር ጋር ትገናኛለህ። እግዚአብሔር ያቀደላችሁ ነገር ጋር ትገናኛለህ። ታስቦልሃል፣ ታቅዶልሃል፣ የተሻለ ተዘጋጅቶልሃል። እኔ አውቃለሁ። ማሃንዳላባው ድንገት እግዚአብሔር አለቀ ሲሉ ተነስስ ተዋካያ ትንሣኤን ይዤ ነው ወደ አንተ እየመጣሁ ያለሁት። አሜን ማሃዲ ላባስ ትንሣኤ ማቱካ አሜን ለዳሃዱ ሳሪ በሃማንታይ በተበላሸ በከሰረ ነገር ላይ አሜን ማሃዱ ራባስ ፌል ባረገ ነገር ላይ አሜን ለዳሃዲ ካባራ ሻሉባ ሁሉ ተበተነ፣ ሁሉ ባዶ ሆነ። ሳሃዲ ካፕራሃዱ በሃማንዶ አሜን ከማይ ይባህሪ በሃያማ መልእክት ነው እኮ ይሄ። አሜን ማሃዲ ካሃዱ ዲስትራክሽን ውስጥ ላሉ ሰዎች አይደለም ነው ማሃዳሃቡስ ተስፋ የለም የተባሉ ሰዎች yes ማሃዳጋ ራስ እንኳን ለራስ መልካም ህልም ማየት ሲያቀት yes ትክክል ነው። ማሃዳጋ ለሃዱ ጋባሃሹባ እኔ ግን ለአንተም ማስበው ሐሳብ አለ። ካታራቡ ታካማንዶ ማካቶስ ሲካሃዲ ባሃዳባጋንታይ ይሃዲ ካሃሉ መሃንዳሃሉ ባሸራ አብሃይያ ሰሃቡማ ወራት አመታት ፈይቶብህ ዋጋ ከፍለህ አዳሃጋባይ የተሰራ ነገር በአንዲት ሴት ምክንያት ተቀዳዶ ተበላሽቶ yes ማሃዳጋባራስ ፓርዲካታር ዳሃዱባሽ ለማልበለው ሰው ሊያበላሸው ማይችል ነገር ውስጥ ገባ። አሜን ፕራታ ጉራሃዲያ አማራሃ ይታቲካ ፓራሼካ የተዋጋችሁ ሰው ጥሏችሁ ሲሄዳይ አሜን ማታካታራ ባጋቱራ ራባ ካንቶረዲ ከቲገባ አሜን ይሄው አዲስ እቅድ ወደ አንተ መጣ። አዲስ ሐሳብ ወደ አንተ መጣ። ሻፓራ ፈካባ ተነሳ አሜን ተነሳ ኪሳራው ተመታ። አሜን ላባታካታራ ባዲካታ የሆነ ክብር አለ። ሃሌሉያ። ለካ የሚታሰብልኝ ሰው ነኝ። ለካ ሰማይ የሚያስብልኝ ሰው ሰማይ ለካ አቅዷል። ለካ አቅዷል ሰማይ። ምን አየሽ? ቆይ ምን አይተሽ መጣሽ? ምንድን ነው ያየሽው? የዛሬ 5 ዓመት የመጣውበት ነው ማለት የዛሬ 5 ዓመት ኒው ክሬሽን መጥተህ እዛ ተናግረኝ ነበር። እሺ ስራ ታገኛለሽ ብለህ ማለት ነው። በነጋታ አገኘው። የዛሬ 5 ዓመት በዚህ ወር ነበር። እሺ ከዛ 1 ወር በፊት አሁን ለቅቄ ያለው ልኝ። እሺ አሁንም ምሪት ለመቀበል ነው የመጣሁት። አሁንም ስራ ከዛ አልመጣሽም? እዛ ነበር እኛ ቸርች ነው የመጣው። እዛ ኒው ክሬሽን ከዛ መተሻጣ ግምዚ
ያስወጣሽ እኮ እዚህ እንድትመጪ ነው። ታዲያ ዛሬ የምናገረው መልእክት አንቺ አይደል ነው? ሁሉ ምን ነው ነው? እኔ እኮ ነገርኩ፣ ነብይ ነኝ አልኩ። አንድ ሰው አለ ወደ ማዶ የሚሻገር። አሜን። አያባ ማካባሳ ጠላት ባዶ አስቀራታለሁ ብሎ ተነሳ። እኔ ግን የበሰለ ፍሬ አበላሻለሁ አለ። አሜን። ብዙዎች የሚበሉት እንጀራ ወደ አንቺ ሲመጣ አየሁ። አሜን። አሜን። ሙራ ከነካማ ታዛ ከእጄ ላይ የምትወስጂው በረከት አለሽ። መዓት ፍሬ የተንጠለጠለበት መዓት። አሜን። አሜን። ሃሌሉያ። ክብር እንጂ ውርደት የለም አለኝ። ትንሣ አለካማ ቶባ አሜን። ሻካፋቲ ከማታ እግዚአብሔር ያሰበው ነገር ገባሽ። ይኸው በሩን ከፈትኩት። ገባሽ ራይና አስገባሽ። ይሁን አለ። አሜን። ሃሌሉያ። አሜን። ለማልቀጥል ያልቀጥል ግራ ቀኝ ተዘጋጋብኝ የምትሉ ባልገመታችሁት በኩል በሩ ተቀደደ። ተነሽ። ደጋሚ በጣም አስቸገርሽ አባቴ። አዎ በጣም ደጋሚ አካባቢሽ ላይ እውነት ነው። ከባስ ወይ ኢየሱስ ደረስክልኝ አባቴ። ደረሰልኝ። ይኸውላችሁ ነጋዴዎች በደንብ ስሙኝ። እውነት ቢዝነስ በመንፈስ ነው። ወይ ኢየሱስ በመንፈስ ደረስክልኝ። ያው አሁን ልረግም ነው። አሜን። የእናንተን ነገር የበላውን ወግቼዋለሁ። አሜን። ይወጋ በኢየሱስ ስም። አሜን። አሜን። ሀብታችሁን እጠራዋለሁ። አሜን። ኧረ ተው። አሜን። የኔ ወዳጅ በሉ ጨረሱ አለሁ። እኔ ግን ዙሪያሽን እያየሁ አንተ ለቀሽ እንድትሄጂ ይፈልጋሉ። እውነት ነው። እና እነሱ ይልቀቁ። ምን ስራ ላይ ታዲያ? ይልቀቁ በኢየሱስ ስም ይልቀቁ። ሸባስ የተቃወሙሽን ጠራርጊያቸዋል። አሜን። ሁዳዳዳ ገባ አሜን። ያንቺን ነገር በዛ ስፍራ ስር ሰደዳለ። አሜን። ሰፋ ላይ ጌታ አሜን። ተበቀልኩልሽ ይለኛል። አሜን። ይሁን አለ። ሆነ። የልቀጥል ይኸውላችሁ ትናንትና ስናወራ ነበር፣ ከጄሪ ጋር ስናወራ ነበር እና ታውቃላችሁ ንግድ በመንፈስ ነው። አሁን ባይዘው ኢትዮጵያ ውስጥ እስከዛሬ የሌሉ ማዕድኖች እየወጡ ነው አይደል? ወርቅ በጣም በብዛት እየወጣ ነው አይደል? ይሄ ወርቅ የወጣው እስከዛሬ ጠፍቶ መሰለ ትንቢት ፈጥሮት ነው። የእግዚአብሔር ሰው ቄስ በሊና የተናገሩት ትንቢት ነው። ቅዱሳን ወርቅ ነጋዴዎች በቆፈሩበት ያገኙ። ሻሃዳ ገባስ እመታለሁ። የእናንተን ሀብት ያዞን ወገቡን ወግቸዋል። ለእናንተ በኢየሱስ ስም ይለቀቅ። ፈልጋችሁ አታጡም በኢየሱስ። ደክማችሁ አታጡም በኢየሱስ። ማን ነው እላዩ ላይ የሚናገር ሰው አለ? ይሄ ምድር ይመቸኛል በይ እባክሽ። ይሄ ምድር ይመቸኛል በላ። አስገድደዋለሁ። የቆፈርክበት ወርቅ ታገኛል። የቆፈርክበት ማዕድን ታገኛል። የደበቁብህ መናፍቶች ወገባቸው ይመታ። ይሁን አለ። አማንዳ ዲከማቶስ ሻጋኔ አያለው። የሆነ ፍላጻ ወደዚህ ቤት የሚላክ ፍላጻ አያለው። እመልስላችኋል። ሀጂማ ሰከመንቱ ረዘከ አንዳጋቲ ገማቶፋን ታላባራ ረማሃዲ ገማንቶራ ረማንቶ ገባቲ ገማንቶራ አማንቶረ ዲጋ ለካባዲ ባዲያባ ሊያደርቀኝ የፈለገ ደረቀ ይሆን። ይህን ቤት የተዋጋ ይሆን። ከእኛ ጋር ያለው ይበልጣል። አሜን። ዛሬ ስንት ነው ቀኑ? ጥር 29 ከዛ ከየካቲት ነው አይደለ?
የካቲት ነው አይደል? የካቲት የማግኘት ወራችሁ ነው። አይ ፕሮፌሰር የማግኘት ወራችሁ ነው። የምታገኙበት ወራችሁ ነው። የካቲት የፍለጋ ወር አይደለም። የካቲት የልፋት ወር አይደለም። የካቲት እጃችሁ የሚገባበት ወር ነው። የማግኘት ወር ነው። ምንድነው የመሬት ካርታ ማየው ጋሽ? የለህም? ሊመጣ ነው። አሜን። ኢየሱስ ክርስቶስ ምንም መሬት የምታገኝበት ፕሮሰስ የለም። ምንም የለም። ኢየሱስ ሃሌሉያ። ጌታ ይባርክ። አንዲት እናት አለሽ እዚህ ጸሎት ቤት መታ መሬት ብያት ተናዳ ሄደችው። በስንት ጊዜ ነው 250 ካሬ ካርታ ይዘህ መጣችው? በሁለት ወር ውስጥ። ኧረ እኔ ምንም መሬት እኔ ምንም ኧረ ምንም አለች። አለሽ አለሽ አንቺ እናት ያውን ቤት የተሰራበት ልስጣ። አሜን። እኔ አይቼዋለሁ። አሜን። እኔ ለእናንተ ማስባትን ሐሳብ አሜን። ሸካማዳ አሜን። እግዚአብሔር የእረፍት ዘመን አምጥቻለሁ። አሜን። መሬት ካርታ እጅ ላይ አሳልፎ ሲሰጥ አሜን። ሁንዳ ካቱራ አሜን። ማከምበረባ አሜን። ይሁን አለ ሆነ። ለአንዳንዶች ደግሞ እንዲህ ነው የሚሆን። ውሰደው በኢየሱስ የማጨድ ወራችሁ ይሆናል። የማጨድ ወራችሁ ይሆናል። የምታጭዱበት ወራችሁ ይሆናል። ይሁን አለ። ቁጭ በሉ። ማሃራ ባጋንቶ ለባሻና ሃዳ ክላቫ ዲያማስ ሶኮማት ዴቫን ያላ ኮረ ቨኒያማስ ኪታካቶቨን ደለካማዮ ከማሽ ለቫሪያ ማኮለ ቨኒያማስ እንዲወጣልኝ ይወጣል። አሜን። ሻካቫና ከማቶር ላንተ ለወንድም ልጸልይ። ምን ሆኗል? ሌላ ሀገር ነው ያለው። እሺ ከቤት ርቆ እሺ ወደዚህ ስመጣ የእግዚአብሔር ሰው እንደምታነሳኝ አይቼ ነው ማታ የመጣሁት። ምን አየህ? ለ59 ሰው ፈርሜ ከዛ 60ኛው ላንተ ልፈርም ብለህ ስትፈርም አይቻለሁ። እሺ ልፈርምላ። አሜን። ወንድም ምንድነው ያለው የሆነው? ወንድሜ በጌታ ነበር ባክ አርጎ እሺ ከቤተሰብ ሌላ አገር ሄዷል። ምን እየሰራ ነው እዛ ያለው? በፊት ይነገር ነበር። እሺ ከዛ ከስሮ ምን ብሎ አገር ቀይሮ ሄዷል። እዛ ነው ያለው። ሊገለው የሚፈልግ መንፈስ አለ። ይመታ ይመታል። አሜን። አዳካላካ አሜን። አሜን። ይኸውልህ አንተ እዚህ በመምጣት ዘሮች ከክፉ ያመልጣል። አሜን። አንቺ እዚህ አሜን ስትይ አሜሪካ እህትሽ ነጻ ትሆናለች። አሜን። አንተ እዚህ አሜን ስትለይ ወደ ቤተሰቦች ቅባት ይገባል። አሜን። ማጋሳ ፓራባዲያ አላላላላላላ ኢየሱስ ብራዳና ባዲያ ገባ ወዳ ሳካታ ራባዲያ ይሁን ወንድምህን ቅባት ሄዶ ሲጠብቀው አይ አሜን። ሲያስጨለው አየሁ። ላንተ ደግሞ ፍጥረት ያዘገየመን ፕሮቶ ሻካላ ካላባ ሳባካታ አባካፋኒያ ማኮባ ሻባባካፋኒያ ማቶራ ሻባሲያ አሪጋማ አሪ አዳሴ ፓራዲያ ላባራዶ ወሩ የማግኘት ወር ነው አይደለ? ሞክረሽ ፌል ያደረገ ጉዳይ አየሁኝ። 5 ኔ ሞከርሽው 5 ጊዜ ሞክረሽ ልክ ነው። ፌል ያደረገ ነገር አየሁ። yes በጣም ተስፋ መቁረጥ ውስጥ ነው ያለሽው። ታናሽም ታላቅም ለሁሉም ሆነ ለኔ ብቻ ለምን አልሆነም አልሽ? yes ትንቢት ለሰሚው ነው የሚገባው። አሜን። ላንቺ ነው የሚገባሽ። አሜን። ከማቱ ዛንታ ራባጃና ሰፕራሃዲናስ አላኪያማሽ ወጥመዱ ተሰበረ። ሻላላላ ፋዲ ከማቶባ ተሰበረ። ጉድጓድ ተቆፍሮ ነበር ለኛ ቁልቁል እንድንገባ፣ እግዚአብሔር ግን ፈጥኖ ፊት ቀደመ፣ ዲያብሎስ ሰጠመ። ጉድጓድ ተቆፍሮ ነበር ለኛ ቁልቁል እንድንገባ፣ እግዚአብሔር ግን ፈጥኖ ፊት ቀደመ፣ ዲያብሎስ ሰጠመ።
ወጥመዱ እኛማ መለጥን ጠላትም ደረቀ እኛም ለመለመን አሳዳጃችን ከባህር ሰጥሞ ምድረ በዳችን ባንተ ለምልሞ ከያለንበት ተሰብስበናል እኛም ሰው ሆነ። ይኸው ከዚህ ጉባኤ ስትወጡ እግዚአብሔር ያሰበው ነገር ያገኛችኋል። እግዚአብሔር ያሰበው ነገር ያገኛችኋል። እግዚአብሔር ያቀደው ነገር ያገኛችኋል። እግዚአብሔር የጨረሰው ነገር ያገኛችኋል። ለካ አስቦልኝ አሳብ የሌለው ሰው አይደላችሁ ማለት። ይሄንን ትንቢት የተናገረው ኤርሚያስ ዲስትራክሽን ውስጥ ሆኖ እያሰበልኝ እንዴት እንዲህ አይነት ነገር ውስጥ እገባለሁ? እያሰበልሽ ሃሌሉያ። ከባዱ የፈውስ ቅባት እያለፈ ነው። ካንሰር እየተነቀለ ነው። ፊል እያረኩኝ ነው። ካንሰር እየተነቀለ ነው። ካንሰር እየተነቀለ ሻና ማሃዳ ካማቶ ኮማሲ ካሚያማኮ ብራዴ ሌቫቶ ለፓሊ ፔለፓሪዮስ ኤመረኔ ሜሪ ማሪያ ማኮንዳ ግራቫንዳ ላላቦ ረበሺ ደማሃዳ ከማዲጋማቶ ኮማተ ከማስ እየተነቀለ ነው። ካንሰር እየተነቀለ ነው። ከባድ የፈውስ ቅባት እያለፈ ነው። ሻባጋባጋባዲያ ማሳ ጆሮን እንደተበሳሰው ምልክት የማይባቸው ሰዎች አሉ። እግዚአብሔር ለራሱ ያደረጋቸው ለራሱ ያደረጋቸው ጣናመችና ማሳ ጠላት ሊያበላሽባቸው አልቻሉ። አውሬ የነሱን ነገር ሊበላባቸው አልቻሉ። ሰማይ ምልክት ያደረገባቸውን ሰዎች እያየሁ ነው። ሻላካቫን ያማቶዞ ኮማ ሰማይ ምልክት ያደረገባቸውን ሰዎች እያየሁ ነው። verde 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 shaka shaka ምን አየህ? በዚህ አጋጣሚ አንድ እህታችን ይቅርታ ልጠይቅ ፈልጋለሁ። እኔ የመጣው ከኖርዌይ ነው። እሺ አሁን ራሱ እዛ ጋር ስትዞር እኔ ለምን እኔ ጋር አይመጣም እያልኩ ነበር። እሺ ከኔ መጣ ኖርዌይ። እሺ ለሚስቴ እየተናገርኩ ነበር። ኢቨን እዛ ውሰጂ ወረቀቱን እኔ በረከት እዛ ቤት ነው እያልኩ ነበር። እሺ እና አንድ ቀን የሆነ ትንሽ የካፌ ዞርንና ከጓደኛዬ ጋር ቁጭ ብለን መጣ። ነቢይ እንደዚህ ቤት ገባ ለኔ ልባርከኝ ነው ብዬ የት ካፌ አላቆም በህልም ነው እሺ በህልም ከፈልክልኝ ግን ከዛ አሁን ዩቲዩብ የምትከፍት አንተ ነው መጀመሪያ የምትመጣ። እሺ እውነቴን ነው የምልህ ትራንስፖርት ነው የምሰራ። ሁልጊዜ መኪና ውስጥ ያንተን ቪዲዮ ከፍቼ ነው እግዚአብሔር የሚያየው። ግን ደወልኩኝና እሷ እዚህ አለች። በህልም አየሁትና ስልክ ስጪኝ አልኳት። ሰጠችኝ። ግን ቅር ብሎኝ ነበር። ይቅርታ ግን የሆነ ሌላ ይት ጋር ሲደውል ለምን እንደዚህ አለችኝ ብዬ ቅር አለኝ። ግን አልቻልኩም አንተ መተው። እሺ እውነቴን ነው የምልህ። ቅር እንዲል ራሱ ቢፈልገው እኮ ሰይጣን እና ለምሳሌ ትንሽ ሰበብ ፈልጎ እንዳትመጣ አረጋ። አንዳንድ ሰው ለምሳሌ በህልም አይቼ ነበር ለምን አልመጣም? አሸሮች ወንበር እዛ ጋር አስቀመጡኝ። ምን እናድርግ ታዲያ እዚህ ቤት? አሁን እሺ እዚህ ቤት ሰው ጭንቅንቅ ነው ታግለን አይደል? ህልም አይተሻል? እሺ ሶስቴ እሺ መጣሁ እና በረከት ያለበትን ቦታ በረከት ስላለ ሰይጣን ሰበብ ይሰጣል። አሸሮቹ እንዴ ነው ባለፈው ለምን ቢጫ ከረባት አረገ ብለህ ትቀራለህ። ዛሬ ከረባት አላረገም ብለህ ትናደዳለህ። በረከት ስላለ እኮ ነው። አንተው በረከት እዚህ ነው ያለው። እግዚአብሔር የሚያወራው ራሱ ኢሜይልን 3 ጊዜ ከፍቻለሁ። አሁን እንዲለቀቅ ፈልጌ ማለት ነው። አሁን የተያዘ ነገር አለ። እግዚአብሔር ያለ እዚህ ያዩ ሰዎች ሊኖሩ ይችላሉ። 3 ጊዜ ከፍቻለሁ ኢሜይልን። ለምን እኔ እንትን 4 መኪናዎች ቆመዋል አሁን እዛ ኖሮ ያገር የሥራ ግን ምንም አይመስለኝም። ለምን እግዚአብሔር አለ። አንድ ነገር ደግሞ የያዘው
እንደምተፋቃለሁ። እዚህ ጋርም ደግሞ የሆነ የተጀመርኩት ነገር አለ። በሁሉም መንገድ እየተዘጋጋ ስለሆነ ቅድም ራሱ እንቅልፍ ወስዶን ለምን በዝም ብለን በረከት እንውሰድ ብለን ነው መጣ ነው። ስንት ጊዜ መጥቻለሁ። ግን ምንድነው መንገድ ይዘጋጋል እንተዋለን። ግን ዛሬ ይከፈታል። አመናለሁ። በኢየሱስ ስም ሰብረዋል። አሜን አሜን። የተገደበ ውሃ አምልጦ ወደ አንተ ሲመጣ ይቻላል። አሜን። በጣም ብዙ ገንዘብ አሜን ተገድቦ ተይዞ ነበር። አሜን። አሁን ግን ተለቀቃለ። እንግዲህ አሜን። ቅርብ ጊዜ ለምስክርነት ትመጣለህ። አሜን። ሌላ የሚገርምህ ቤት አለ። አዎ ግን እዚህ የለኝም። እዛ አለኝ። እዛ ነው ማይሆንም። ስለሱ ቤት ልናገር። አሜን። እውነት ነው። ችግር አለ። እውነት ነው። ልጆችን እስካሁን 3 ሳምንት ነው አላየኋቸውም። እዛ ነው ያየሁት። ጊዜ ደወልኩኝ። አሁን ታምራት ይሆናል። ልክ እኔ አውቃለሁ። ምክንያቱም ይሄ ነቀዝ ምናምን ሲበላ ቤትን አውቃለሁ። እንደዚህ ነቀዝ ምናምን በላው ካልከኝ የዚህ ሀገር ቤት አይደለም፣ የእናንተ ሀገር ቤት ነው። በእንጨት በምናምን የሚሰራው አይደል? አዎ ትክክል ነው። ትክክል ነው። እንደሱ በእንጨት ምናምን የተሰራ ከስሩ ግን ሲበሰብስ አየሁ። በራይ ሲያበላሽብህ አየሁ ጠላት። እውነት ነው። እና ቆመህ እያየሁ ነው። ምንም ማድረግ አልቻልክም። እውነት ነው። እጅ ይምጣ። አሜን። አዳዳ ካዲ 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 ሻባባ ካፋያ ባላኮራ ታምራት ወለደ ታምራት። አሜን አሜን። አምኜ ነው መጣ። አሜን። ከባድ ሳቅና ደስታ አሜን ሲሆንልህ አየሁ። አሜን። ይሁን አለ ሆነ። አሜን። ለማርያማስ ራንዳ ጋላባ ካፋንዳ ጋላቦሽ ራባካፋንዳ ግራቫሾ ኮማንዳ ሳካራ ላቦቴ ከመቶ ራባሻ ካማዳ ራዳካዳካዳካዳካማቶ ኮማስ ራዳካዲጋማቶ ኮሞሻ ካማንዳ ኤባባባባ ያኮማስ ራባባ ካፋና ካማ። እሺ ጌታ አንድ የሚነቅለው ጉዳይ አለ። እሺ 5 ዓመት እኛ ቴሌቪዥን ከተጀመረ 5 ዓመት ነው። 5 ዓመት ሙሉ ሆዱስ ባለ ችግር የተሰቃየ ሰው አየሁኝ። 5 ዓመት ነው። ደጋግሞ ሐኪም ቤት ኢንዶስኮፒ ዊኮፒ ኬፒ ምን ይቀረው ነገር የለም። አሁን ጌታ ፈውሷል አለ። የት አለ? 5 ዓመት የተሰቃየ ሰው ይሄ ወይ ልጅ በጣም ያማል። ነገም ከነገ ወዲያም እናነሳለን ሁሌም በቃ አስሬ። ስንት ዓመት ነው ከታመመ? 3 ወር 3 ወር። 5 ዓመት ያልኩት ማን ነው? እሱ ይፈወሳል። አሜን። 5 ዓመት የሆዱስ ችግር ኤግዛክትሊ 5 ስላለኝ 5 5 ዓመት ምን አለው ሐኪም ቤት? ምንም የለም ንጹህ ነው አንተ ስትል እኔ ሐኪም ቤት አልሄድም ብዬ ነው የመጣሁት። ስንት ጊዜ ታከምክ? ኧረ ብዙ ጊዜ ነው። ስንት? 5 ዓመት ተሰቃይተሃል። መጨረሻው ነው። ሻፓ ካቮንዳስ ፋውስ እናንተ ኃይል አለ ባካችሁ። ሻማራስ ማፓራስ ወጣ ነቅዩን ነቀልኩት። ማይክ ከሆዱስ ራይ ነው አሁን ኢየሱስ ክርስቶስ ምንድን ነው የሚለው? ተቀቀልን ናተን አንሳልኝ አንሳዘው ማይቲ ነው ኦፍ ጂሰስ ኢየሱስ። አዎ ይሄ ድግምት ነው። ሆድ ውስጥ በድግምት በእንዶስኮፒ አይታይ፣ በአልትራሳውንድ አይታይ። ነቀልኩት በኢየሱስ ክርስቶስ።
በናዝሬቱ ጌታ በኢየሱስ ነቅዬዋለሁ። ክብር አምጡ ለጌታ። ቀና በል ነይ። ይሄን ቀና በለ። ማን ነው ስም? ጌዲዮን። ማ? ጌዲዮን። ጌዲዮን ከኔ መጣው? ወላይታ ነው የሚሰራው። ሶማሊያ ክልል ነው የሚሰራው ስራ። እሺ፣ ከዛ ነው የመጣሁት። ይሄን ሳምንት ትቆያለህ እዚህ? እቆያለሁ። ከዚች ቀን በኋላ አሜን አሜን አባ አሜን አባ ከዚች ቀን በኋላ ከዚች ቀን በኋላ እግዚአብሔር በሽታውን ካንተ ላይ ነቅያለሁ። አሜን አሜን አባ አሜን አባ። ከባድ ኃይል እያለፈ ነው። የአይምሮ በሽታ ሲፈወስ አየሁ እዚህ ጋር። ምንድን ነው ያየሽው? በህልም ያየሁት መጀመሪያ አንተን ያስተዋወቀች በቅርብ ነው ጴንጤ የሆንኩት እና ኮኖንሽ አሜን እታጉ የምትባል አስተዋወቀችኝና በቲቪ 1-3 ጊዜ ተቀጣጥረን ቀረን። እዚህ ልትመጪ? ከዛ ቲቪህን መከታተል ጀመርኩኝ። የመጀመሪያ ቀን ያየሁት ትምህርት ቤት ይመስለኛል ኮሌጅ ነገር። ከዛ አንድ ወንበር ላይ ተቀምጬ ነጭ ለብሻለሁ። ቤቱ ግን የሆነ ደመና በቃ የሆነ ጨለማ ማይባል ብርሃን ማይባል እንደዛ ውስጥ ቁጭ ብዬ እጅህን እየጠቆምክ የሚያምር ሳቅህን እየሳክ ከኋላ ሪቻለች አንቺ እያልክ ወደ እኔ ስትመጣ አየሁኝ። የሁለተኛው ህልሜ ደግሞ እዚህ ጋር እየሰበክ ቬሎ ለብሻለሁ። ነጭ ቬሎ ለብሼ እርጉዝ ነኝ። ከዛ አንተ እዛ ጋር እያስተማርክ ሮጬ ላመልጥ ሲል አሁን ውጭ ሄደው አማን እንዳታመልጥ ያዛት ስትለው ሲያክፈኝ እኔ ላመልጠው ስለ አጥብቀ ያዛት ብለ ሲይዘኝ ማለት ነው። በሶስተኛው ግን ያየሁት የእግርህ ጫማ ተፈቶ እዛ ጋር ቆመ። ከስር እንዴት እንደተገኘው አላውቅም። ላስርል ስል አንቺ አታስሪም በፍጹም እኔ ነኝ የማስርል ብዬ ሳስርላየሁ እና ደግሞ አግብቼ ፈትቻለሁ። ተፋትቻለሁ። አሁን አላገባሽማ? ባሌ አሁን ነፃ ነኝ። ነፃ ነሽ? yes እውነት እኔ ነብይ ከሆንኩ አሜን አንቺ ታገቢያለሽ። አሜን አሜሪካን ሀገር ትኖሪያለሽ። አሜን ይኸው ተጀምሯል። ካናዳ ፕሮሰስ አለኝ ከልጄ ጋር። እሺ ቲዳ አሜን ጌታ ኢየሱስ ህልሟን ነው እየፈታውላት ያለው። አሜን አማንን ቀርቦ ያዛት። ዛን ገናኝ በቃ አሜን ይሁን አለ ሆነ። ተባረክ። አንዴ ሁላችሁም እንደዛው ቁጭ እንዳላችሁ አይናችሁ ጨፍኑ። እናቷ ላይ ያለ መንፈስ ሊገላት ይፈልጋል። እናቷ ላይ ያለ መንፈስ ነው። ደጋግሞ ሌሊት በህልም ይመጣል። ነፍሰ ገዳይ መንፈስ ነው። እናቷን ገሏል። እኔ የሚቀጥለው ወር ላይ የምታገኙት ነገር አለ ስል የሚቀጥለው ወር ላይ ሊገላት ይፈልጋል። ይሄ መንፈስ ቶሎ በል ውጣ። ተጨንቋል። ምን ነው ቶሎ በጨረሰልኝ ሲል ነው የሰማሁት። እሷ ነች የምትወርሰኝ ይላል። ጫሌ ውጣ ቶሎ በል ቶሎ በል ገላታለሁ የሚል መንፈስ ነው። ደጋግሞ ነው ሌሊት በህልም የሚመጣው መንፈሱ። ከእናቷ ጋር ከሞተች እናቷ ጋር ነው የሚያሳድራት። የሞት መንፈስ ነው። ካለበት ቦታ አሁን ቶሎ ማንም እንዳይሄድ አገልጋዮች ማንም እንዳይሄድ ተያዘ። ብዙ ሰዎች ዛሬ ከፊታቸው እግዚአብሔር እንቅፋት ሲያነሳላቸው አይቼ
ጌታ ይባረክ። ለኔ የሚታሰብልኝ ሐሳብ በሉ እስቲ መልካም ብቻ ነው። እግዚአብሔር ለኔ ያቀደልኝ መልካም ብቻ ነው። ሃሌሉያ